ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ወታደራዊ ባለስልጣናት የዩክሬንን የሩሲያ ጦርነት በሚያበቃበት ሁኔታ ላይ ለመነጋገር ኪየቭ ገቡ። ከፍተኛ የፔንታጎን ባለስልጣናት ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር አስታወቀ። በአሜሪካ ጦር ዋና ጸሐፊ ዳን ድሪስኮል የተመራው የልዑካን ቡድኑ ሐሙስ ዕለት በኪየቭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ያገኛቸዋል ተብሎ ይጠበቃል። ረቡዕ ዕለት አሜሪካና ሩሲያ ዩክሬን ግዛቶቿን አሳልፋ እንድትሰጥ የሚጠይቅ አዲስ የሰላም ዕቅድ እያዘጋጀ ስለመሆኑ መረጃዎች ሲሰራጩ ነበር። ሩሲያም ሆነ ዋሽንግተን የመረጃውን ትክክለኛነት አላረጋገጡም። ረቡዕ ዕለት ሩሲያ በዩክሬን ምዕራባዊ ግዛት ተርኖፒል በሚሳኤል እና በሰው አልባ አውሮፕላኖች በፈጸመችው ጥቃት 26 ሰዎች መገደላቸውን የአገሪቱ ባለስልጣናት ተናግረዋል። ሩሲያ ዩክሬን ላይ ወረራ የፈጸመችው እንደ አውሮፓውያን አቆጣጠር በ2022 የካቲት ወር ላይ ነበር። የአሜሪካ ጦር ሰራዊት ቃል አቀባይ ኮሎኔል ዴቪድ በትለር በሰጡት መግለጫ ድሪስኮል እና ልዑካቸው ዛሬ ማለዳ የዩክሬን ባለስልጣናትን ለማግኘትና ጦርነቱን ለማስቆም የሚደረገው ጥረት ላይ ለመነጋገር ኪየቭ ደርሰዋል ብለዋል። ከድሪስኮል ጋር ወደ ስፍራው ያቀኑት የአሜሪካ ጦር ኃይሎች አዛዥ ጄኔራል ራንች ጆርጅ፣ በአውሮፓ ከፍተኛ የአሜሪካ ጦር አዛዥ ጄኔራል ክሪስ ዶናሁ እና የሰራዊቱ ዋና አዛዥ ሚካኤል ዋይመር ናቸው። ድሪስኮል እና ጄኔራል ጆርጅ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በዩክሬን ውይይት ካደረጉ ከፍተኛ የጦር ጄኔራሎች መካከል ናቸው። ረቡዕ ዕለት የወጡ ምስሎች ድሪስኮል ከዩክሬን መከላከያ ሚኒስትር ዴኒስ ሽሚሃል ጋር ተገናኝተው ሲጨባበጡም አሳይተዋል። ከዚያ በኋላ ሽሚሃል በኤክስ ገጻቸው ላይ በለጠፉት ጽሑፍ በፕሬዝዳንት ዜሌንስኪ እና በፕሬዝዳንት ትራምፕ ከስምምነት የተደረሰበት ታሪካዊ የመከላከያ ስምምነት ተግባራዊ ለማድረግ የሚያስችለው ቀጣይ ምዕራፍ ላይ እናተኩራለን ብለዋል። አክለውም ዋሽንግተን በግምት $105 ሚሊዮን የሚያወጣ የፓትሪዮት የአየር መከላከያ ስርዓት አጋዥ ቁሶችን ለመግዛት ድጋፍ ስላደረጉ አመስግነዋል። ቀደም ሲል የዩክሬን ባለስልጣናት ከልዑካን ቡድኑ ጋር የሚደረገው ንግግር መሬት ላይ ስላለው ወታደራዊ ሁኔታ እንዲሁም የተኩስ አቁም የሚደረግባቸው እቅዶች ላይ እንደሚያተኩሩ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ስማቸው ያልተጠቀሰ አንድ ባለስልጣን ፕሬዝዳንት ዜሌንስኪ እና ትራምፕ አሁን ባለው የውጊያ መስመር ላይ ጦርነት ለማስቆም ተስማምተዋል፣ እንዲሁም የደህንነት ዋስትና ለመስጠት ከስምምነት ላይ ተደርሰዋል ብለዋል። በርካታ መገናኛ ብዙኃን አሜሪካና ሩሲያ በግላቸው ጦርነቱን ለማስቆም የሚያስችል ምክረ ሀሳብ ማረቀቃቸውን እየዘገቡ ነው። አክሲዮስ፣ ፋይናንሻል ታይምስ እና ሮይተርስ ጉዳዩን በቅርበት የሚያውቁ ምንጮች ጠቅሰው እንደዘገቡት የቀረቡት እቅዶች ኪየቭ የተወሰኑ ግዛቶችና መሳሪያዎቿን እንድትሰጥ እንዲሁም የዩክሬን መከላከያ ኃይል ብዛት በከፍተኛ ቁጥር እንዲቀንስ ይጠይቃል። የትራምፕ ልዩ መልዕክተኛ ስቲቭ ዊትኮፍ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን መልዕክተኛ ኪሪል ዲሚትሪቭ ባለ 28 ነጥብ የሰላም ዕቅድ ላይ በጋራ መስራታቸው ይታመናል። ቢቢሲ ዋይት ሀውስ እና የዊትኮፍ ተወካይ በጉዳዩ ላይ ምላሽ እንዲሰጡ ጠይቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዘገባውን አጣጥለዋል። ረቡዕ ዕለት ለሩሲያ ብሔራዊ መገናኛ ብዙኃን በሰጡት ምላሽም በነሐሴ ወር ፕሬዝዳንት ፑቲን እና ትራምፕ በአላስካ የተገናኙበትን ጉባኤ በመጥቀስ አሁን ባለው ሁኔታ የአንካራጅ መንፈስ በሚል ምንም የጨመርነው አዲስ ነገር የለም ብለዋል። ፕሬዝዳንቶች በነበራቸው የአንድ ቀን ስብሰባ ወቅት ስለተደረሰው ስምምነት ምንም ይፋ የሆነ ነገር የለም። ፕሬዝዳንት ዜሌንስኪ በተደጋጋሚ የዩክሬን ግዛቶችን አሳልፎ መስጠት የማይታሰብ መሆኑንም ሲገልጹ ቆይተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።